ወደፊት ልጅ ስትወልጂ በህልምሽ አለማየሁ ካለማየሁ ጋር ቀንድ የምትሳሳሚውና የምታሳይን መቼ ታረቃችሁና ነው የምትሳሳሙት? ለምን አሰሙትም እከፋት እስኪ ተረጋጋ። አንተን ቆየ ምን አሽቋላጭና ሳማት ልጅ ከንቀፋት ምን በላት እሱ አንተ ነህ እንደ ሪሞት የምታዘው እሱን ጭንቅላት። እኔ እኮ ግርም የሚለኝ ያሰን ነገር አንቺንም የማያይበትን እንደውም ምንም ነገር እንዳያደርግ ማድረግ እችላለሁ ከፈለኩ። ብሩኬ አግቶሻል። አንቺ ደግሞ በተራሽ እዩ እንዳታገኙ ብሩኬ ልታግጪው ነው። ሃይሚዬ ምን ታረጊያለሽ? ወንድ ልጅ ምን ይደረጋል? አሁን ውሳኔዎችን አትወስኝ። እኔ ካንቺ ጋር መጣላትም መጋጨትም አልፈልግም። ማፈቅርሻለሁ ሃይሚ። ሁሌም መጣላትም መጋጨትም አልፈልግም ትላለህ። ሃይሚዬ ደግሞ ቁርጥ አርጋ ውስና አርጋ በቃ ሄጃለሁ ትላለች። ሄጃለሁ ስትል ደግሞ ጠላቶች ይነሳሉ። እኮ ነው ያለውበት ስሜት አይደለም። እንደ ልቡ እንዲገባ ትስከጂ ፍቴሎ ማዘ እንደ ልቡ ይሆነ ፍፄ ምን አለሽ? ፍፄ እባብ ነው ምናምን ሲሉት ነበረ። በነገራችን ላይ በኮሜንታተሮች ነው የምትሄዱት እናንተ። ፍፄ ምንም አላደረገም በአሁኑ እውነት ለመናገር ብሩኬና አንቺ አብራችሁ ሁኑ፣ ችግሮች አብራችሁ ሲኮኑ ነው የሚፈቱት ነው እያለ ያለው። ሀሰን ደግሞ እዚህ ጋር ቆራጭ ፈላጭ ነው። እውነት ለመናገር እውነቱ መናገር ከተባለ አሁን ሀሰን ማለት ነው አንተ ለቀሃል፣ አንተ ጭንቅላት አይሰራም፣ አንተ እንዲሆንሃል የፈለገ ነገር አብሮ ይደጉ አብሮ የፈለገ ነገር ይሁኑ እንደዛ የሚለው ነገር እኔ አይመቸኝም። እኛ ሌሎቹን ብዙ ነገር ሃይሚንም ብሩኬንም ሲናገሩ ለምን ትናገራላችሁ እያልን እንቆረቆራለን አይደለ? ግን ደግሞ የራሳችሁ ሰው ከጎናችሁ ሆኖ እንደዛ የሚያስጠላ ንግግር ሲናገር ለድራማም ቢሆን በጣም ይደብራል። እንዴ ፍፄ ምን አለ? ለሃይሚም ወንድሟ ነው፣ ለብሩኬም ወንድም ነው፣ ጓደኛ ነው። ግን ካፉ መጥፎ ቃል እንደዚህ ወጥቶ ያቅም። ሀሰንስ በቀደም ምንድነው ያለው? እንደዚህ ስትሆን ነበር ምናምን ስትጋደም ነበር ነው እኮ ነው ያለው። አይባልም ሲጀመር ሲጨራሽ ማለት ነው። እና የሀሰን ንግግር በጣም የሚያስጠላው ያው እንደው ችግር ሆኖበት ካራክተር ውስጥ ተስማምቶ ስለገባ ነው እንጂ ብሩኬ ባንድ ጥፊ ነበር የሚገትመው። የምሬን ነው። እና ሀሰን አፉ ጥሩ አይደለም። ሀሰን የሆዱን ባላቅም ያፉ ጥሩ አይደለም እውነት ለመናገር ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ሃሎ ዛሬም ጨረቃ ፋሚሊዎች መጥተዋል። እኔ ጠፍቻለሁ። ቤት ውስጥ እንግዳው መጥቶ ነው። እሺ ከገጠር ማለት ነው። ገጠር ልበለው እንጂ ከዛ ከራስ አርኬማ እዚህ አቡዳቢ ድረስ መጥተው ማለት ነው። ወይ አርብ የመጡ እስከ ዛሬ ተዘፍዝፈው ነገ ይሄዳሉ። እና ለዛን የጠፋሁት ቤተሰቦች እየመጣሁ አይደለም። ይቅርታ በጣም ማለት ነው የኛ ውድ ቤተሰቦች። በመሃል ደግሞ አንዳንድ ነገሮች አሉ። ያው ቲክቶክ ላይ ላብራራላችሁ እችላለሁ። አንዳንድ የሆነ ነገሮች አሉ አይደለ? የሆነ ነገሮች ይመጣሉ ብቻ በቻናሌ ላይና አደንግጡ። የሆነ ጊዜ ላይ እነግራችኋለሁ። እሺ። እና ለማንኛውም የኛ ወድ ቤተሰቦች ዛሬ ልነግራችሁ የመጣሁት ያው የሃይሚና የብሩኬ ነገር አያስችለኝም ልፈተፍት መጥቻለሁ ማለት ነው። እሱ ምንድነው እንግዲህ በአንድ ቀን ሁለት ቪዲዮ ነው የሰሩት። በአንድ ቀን ሁለት ቪዲዮ ሲሰሩ እንግዲህ ውሳኔያቸው ላይ ለመድረስ በአንድ ቀን ሁለት ቪዲዮ ለመስራት የዛሬው እውነት ለመናገር ምንም ሐሳቡ ያላለቀ ነገር ጅምር ነገር ንትርክ ጭቅጭቅ አልተደባደቡም እንዴ ጭቅጭቅ ነው። እና ሐሳቡ አንዳንድ ነገሮች ጥሩ ሆኖ ሳሉ አንዳንድ ነገሮች ደግሞ ምንም የማያግባባቸው ነገር ነው። ግን ይሄ ነገር መሆን ያለበት እንዴት መሰላችሁ? ሃይሚዬ አሁን ትናንትና ናኒና ሀብቴ በደንብ መክረዋት እንግዲህ ፍፄ ብሏት እኔ አልፈልግም እዚህ ህይወት ላይ እንደዚህ እየተጨመላለቀው እስከ መቼ የነገ ህይወቴን አስባለሁ፣ ነገ የሚመጣ ህይወቴን አስባለሁ፣ የዛሬን አይደለም። ፍቅር ሁሌም የሰው ልጅ ፍቅር ሆኖ አይኖርም፣ የሆነ ጊዜ ጸብ ይኖራል። ስለዚህ የነገን አስባለሁ ብላ ነው ፍፄ ጋር ተነጋግረው የሄዱት ማለት ነው ትናንታ። ከዛ ከትናንት ወዲያ ናኒና ሀብቴ ሲነግሯት ደግሞ እንግዲህ ሃይሚዬ ተረጋግቻለሁ ከጎን ልሆን ዛሬ መጥቻለሁ ነው ያለችው። ግን ይሄንን ከጎኑ ለመሆን ስታስብ ሃይሚ ትናንትና ቪዲዮ መሰራት የነበረበት እዩንና ሀሰንን ይዛ መምጣት ሳይሆን የነበረባት አይ ብሩኬ እኔ እንደዚህ አስቤያለሁ፣ እንደዚህ ልሆን አስቤያለሁ፣ በቃ ከዚህ በኋላ ምንም ቢሆን ምን እኔ ከጎን ነኝ እኔ ያለሁ ብላ እሱን አረጋግተው እሱን ጥሩ ስሜት እንዲሰማው አድርገው እሱ ከሷ ጋር አስጨነቅኳት አስጠበብኳት ብሎ የተጨነቀውን የተጠበበውን እሱን አግኝታው ሪላክስ አድርገው ቪዲዮ ሰርታ ከዛ በኋላ እዩን እኔ እናንተ አብረን እናገኛታለን። ሀሰን አያስፈልግም እዚህ ጋር ምን ያደርጋል ሀሰን? በሁለታችሁ መካከል ምን አገባው? እሱ አሁን ብሩክ ያሳድግ ቢባል እሱ ምን ይመለከተዋል? እሱ እርዳ አይባል፣ እሱ ተቆረጥ አይባል። በቃ አባት ነው ተብሎ ነው አይደለ ብሩክ የሚፈልገው እዛ ቦታ ላይ እንደ አጎት እንደ ጓደኛ መሆን ካማረው በኋላ ሁሉም ነገር ይደርሳል። ግን ሃይሚ ማድረግ የለባት መጀመሪያ ከባሏ ጋር ያለውን ነገር ጨርሳ እንዴት መሆን እንዳለበት ተመካክራ እንዲሁም ደግሞ ቤተሰብ ጋም ነው በቃ አልፈልግም ብላ ቤተሰብም ነው ተስፋ ይቆረጥባታል። ቤተሰቦችም እናንተም እንደዚህ ላረግ አስቤያለሁ ሐሳብ ይሰጧታል።
ስለዚህ ሃይሚ እንደዛ ብታረግ የተሻለ ነው ብዬ አስባለሁ። ሐሳብ ነው የምሰጠው ቤተሰቦች፣ እንደዛ ብታረግ ጥሩ ነበር። ከዛ ትናንትና ሃይሚና ብሩኬ ሄደው እዩን አግኝተዋት በአንድ ቃል ማለት ነው። አሁን ዛሬ ይሄ ሁሉ እሽጉር ብጥብጥ አይመጣም ነበረ። መጀመሪያ ሃይሚና ብሩኬ ተገናኝተው የራሳቸውን ችግር መፍታት ነበረባቸው። እኔና አንቺ በዚህ እንስማማ። አሁን ብሩኬ እያለ ያለው ልጅቷን የመርዳት ግዴታ አለብኝ፣ አብሬያት የመኖር ግን ግዴታ የለብኝም ነው እያለ ያለው። እሱ በአንድ ቃሉ ነው ጸንቶ ያለው። እዩ ምንም ትፈልግ ምን ብሩኬንም ትፈልገው ብሩኬንም ታፍቅለው አይመለከተውም። ብሩክ የሚያፈቅረው ሃይሚና ሃይሚን ብቻ ነው። ሃይሚ ደግሞ ሁለት ልብ ነች። ወይ ከሷና ከኔ ምረጥ ምናምን ምርጫ ውስጥ ታስገባለች። ምርጫ ውስጥ መግባት የለበትም ሲጀመር። የፈለገ ነገር ቢሆን በቃ አፈቅርሻለሁ ብሏታል። ምንም ምርጫ ውስጥ ሃይሚን አሁን ባያፈቅራት ባይወዳት ፍቅሩን ባይነግራት ምርጫ ውስጥ ተከቷለች። ሃይሚ ግን አፈቅርሻለሁ ካንቺ መለየት ካንቺ መጣላት አልፈልግም እያላት ምርጫ ውስጥ ተከቷለች። የፈለገ እናቱ ልጅም ትሁን ምን ትሁን በቃ መርጦሻል አንቺ በቃ ስንቴ ነው የሚመርጥሽ ሃይሚ። ስለዚህ በድራማ መልክ ነው የምነግራችሁ ደግሞ። ስለዚህ አንቺ ማለት ያለብሽ አንቺ ለሱ ምቾት የሚሰማውን ላንቺ ምቾት የሚሰማችሁን ነገር እናንተ ተናግሯታላችሁ ለዩ። አይ እኔ አልፈልግም በዚህ ሐሳብ አልስማማም ካለች ከዚህ በኋላ በቃ የባሌ ህይወት ላይ እንዳትደርሽ በህይወቴ ውስጥ እንዳትገቢ ብለሽ ተናገሪያታለሽ። ብሩኬም ይስማማል፣ አለቀ። ግን ዛሬ ሃይሚም በራሷ ያሰበችውን በራሷ የመጣላትን የራሷን ሐሳብ ብቻ ነው ይዛ የመጣችው። ከብሩክ ጋር መኖሯን ረስተዋለች። አንድ ሰው አብራችሁ ስትኖሩ አብራችሁ የሆነ ነገር መወሰን ያለባችሁ። ስለዚህ ከብሩኬ ጋር መጀመሪያ ተገናኝታ ችግሯን ጨርሳ እንደዚህ ለጊዜው ከፍቶኝ ነበር ሄጄ ነበር ከጎን መሆን አልችልም ብዬ ነበር፣ ግን የሆነው ሁሉ ተሆኗል ተፈጥሯል። አሁን ግን ከጎን ለጎን ፈቃደኛ ነኝ። ፈቃደኛ ስሆን ግን የምታደርገው ነገር አንደኛ ልጅቷን ወስደን ካሳደግን ነው ከሰጠችን፣ ሁለተኛ ነገር ደግሞ ባለችበት ልጅቷን የማሳደግ የምትፈልገውን ገንዘብም ሆነ ምንም ሆነ ልሰጣት። በዚህ ሁለታችን እኔ እናንተ እንስማማ ነው። መጀመሪያ ከብሩክ ጋር ነው መነጋገር ያለባት ሃይሚ እኔ ብዬ ማስበው። ከዛ በኋላ ነበር ወደዩ እሷ ቀድማ ሄደች ሃይሚዬ ማለት ነው። ስለዚህ የኛ ወድ ቤተሰቦች አሁንም አላለቀም አጣሃራው። ብሩኬ ደግሞ ዛሬ አሁን ልጅ አይደለችም ብዬ ባንገራግር ልጅ አይደለችም ብዬ ባላምን ታምኝ ነበረ ያለ ምን ማለት ነው? እዚህ ጋር አልገባኝም። ኦሬዲ አምኗል እኮ ልጅ ናት ብሎ ተቀብሏል። ልጅ ናት ብለህ የተቀበልክበት ምክንያት ምንድነው ማለት ትችል ነበር። ማለት የዲኤንኤው ምርመራ እንደገና ይደረግ ማጣራት ፈልጋለሁ ማለት ነበረባት ሃይሚ። ልበል እንደዛ አልገባኝም። ግን ቤተሰቦች የግምት ወሬ ነው ይሄ፣ እውነት አልገባኝም። ምክንያቱም አልገባኝም። ብሩኬ ልጄ አይደለችም ብዬ ብከራከር ታምኝ ነበረው ያለ አላምንህም አለችው። የዲኤንኤውን አይቻለሁ አላምንህም አለችው። ተናዶ ብድግ ብሎ ጥሎ ሄደ። ምን እንድትለው ነው እዚህ ጋር የፈለገው? ሲኮመቱልኝ እኔ አልገባኝም ቤተሰቦች እዚህ ጋር ማለት ነው። ኦሬዲ ያው የዲኤንኤ ምርመራው ታይቷል፣ ግን ደግሞ ድጋሚ መጣራት አለበት ማለት የማን ፋንታ ነው? የብሩኬን ፋንታ ነው? የሃይሜን ፋንታ ነው? ሃይሜም ያንን የዲኤንኤ ማመን አልነበረባትም። ዛሬ እንግዲህ ሚዲያ አዲስ አይደለም። እንግዲህ ሚዲያ እንደምታዩት ኤቢኤስም ቢባል ዮሃ ሚዲያም ቢባል የትልቅ ሰውም ካፍ ምራቅ እየተወሰደ ነው፣ የህፃንም ካፍ ምራቅ እየተወሰደ ነው። ደም እየተሰጠ አይደለም የሚመረመረው። ብዙ ቦታ እያየሁ ነው እኔ ማለት ነው። ሁላችሁም እያያችሁ ነው። ስለዚህ ይሄንን ነገር ላጣራ ማለት ነበረባቸው ሁለቱም። ግን ሁለቱም እኔ ምንም ነው ያልገባኝ የዛሬው ቪዲዮ ማለት ነው። ምንም የትናንትና ቪዲዮ እንደነገርኳችሁ ሃይሚ ችግሯን መጀመሪያ ከብሩኬ ጋር ብትጨርስ ከብሩኬ ጋር ወስና አብራ ተግባብታ ብትመጣ ከዛ በማግስተኛው ቀን እዩን እናገኛት ብለው ከዩ ጋር ሄደው ይሄንን ውሳኔ ቢያደርጉ ከዛ ደግሞ የእዩን ውሳኔ መስማት ይቻል ነበር። ዛሬ ትርምስምስ ወጣ። እሷም ትቼዋለሁ ብለሻል ለቄዋለሁ ብለሽ ነበር ለምን ተመለሽ? አያችሁ፣ እሷ ሃይሚን ማስለቀቅ ነው የምትፈልገው። በዛም ብላ በዚህ በልጇም ሰበብ በምንም ብላ ልክ ሃይሚ ፈቀቅ ስትልላት እሷ ድልድል ብላ መግባት ነው የምትፈልገው ብሩኬ ጋር። እኔ እንደዛ ነው እዩ ካራክተሯን የተረዳሁት እንደዛ ነው። ስለ ልጇም እየተጨነቀች አይደለም፣ ስለምኗም እያሰበችም አይደለም። ገብቷችኋል አይደል? እኔ ግን እቺ ልጅ ስታድግ እንደው እቺ ህፃን የማልጅ ተወንደው በጣም ያሳዘነችኝ። እግዚአብሔርን ገና ከሆኑ ምንም ማጣቅ የእግዚአብሔርን ቦቀቅላ ይሸቅሉባታል። እግዚአብሔርን አሳዘነችኝ። ማርያምን ደግሞ ዛሬ ስታለቅስ ግን ምስኪን ናት። እንደዛም ሆና እሪ ያለ ማለቷ ለማልቀሷ ሲያገልባብጧት ለስንት ደቂቃ ነው እንዳትሉኝ፣ ህፃን አይደለች እንዴ?
በጣም አሳዘነችኝ። ግን በስማም ወደፊት ግን ስታድግ ህፃኗ ልጁን አታየው ነው ወይስ ይዋሿታል ቤተሰቧ? እንደው እቺ ልጅ መቼስ የዩ ልጅ አትሆንም በእርግጠኝነት ትሆናለች ብዬ አላስብም እኔ እንደዚህ። ግን ከባድ ነው በቃ እኔ እንጃ። በስማም እንደዚህ አይነት ህይወት ግን አለ ማለት ይኖራል እንደዚህ ልክ ቪዲዮ ላይ እንደሚታየው? ኧረ አይኖርም። ምን እንጃ እኔ አላውቅም። ብቻ በጣም ይከብዳል። እና ለማንኛውም ብሩኬ ውሳኔ ላይም ሳይደርስም ሃይሚም ሳትስማማ ሀሰን ይሄ ሞተር ግን ሀሰን የያዘው ሞተር የጋሽዬ ነው መሰለኝ ቤተሰብ ሃይሚ ይዘው እሱ እየነዳው ነው የሚሆነው። ተያይዘው ሄዱ ማለት ነው። ሀሰንና ሃይሚ ተያይዘው ሄዱ። ያው እንግዲህ በአንድ መንገድ ነው ሄዱት። ያው ይገናኛሉ ብዬ ተስፋ አደርጋለሁ። ብሩኬም ወደዛ ነው ሄደው። ብሩኬ እንግዲህ ሁሌ ክወና ላይ ሲሰራ ማለት ነው ጃኬቱና እጁ ነው የሚሰራው ማለት ነው። ጃኬቱና እጁ ግርም ይለኛል ሁሉ ጊዜ ማለት ነው። እና በጣም ያስቁኛል አንዳንዴ። ብቻ ግን ለማንኛውም በአንድ ቀን ሁለት ቪዲዮ ባሰሩ በጣም ጥሩ ነው። እኔ ከዛሬው ቪዲዮ ምንም የተረዳሁት ነገር የለም። ከዛሬው ቪዲዮ ጨምሬ የተረዳሁት ነገር ብሩክ አልስማማ ስላለ ብሩክን መጀመሪያ ሃይሚ ማሳመን ነበረብሽ። ምክንያቱም እኛ በህይወታችን ውስጥ ሌላ ሰው ጣልቃ ይግባ ያለው ነገር ትክክል ነው። ምክንያቱም ሃይሚ አሁን እነ ሀብቴ ገብተው እንደዛ ባይነግሩሽ እንደዛ ባይመክሩሽ ኦልሬዲ በቃ ይሄንን ሰው ከህይወቱ ወተሻል፣ በቃ አሳልፈሽ ሰጥተሽዋል። በቃ እኔ እንደዛ ነው የተረዳሁት። እነ ሀብቴ ባይኖሩ ባያወሩ ያን ነገር ባይናገሩ ሃይሚ በራሷ ያሰበችው ነገር ብቻ ነው ትክክል አድርጋ የምታስበው። ሰው ስለመከረኝ ብቻ መመለስ የለብኝም። በመጀመሪያ ማሰብ የሚባል ነገር አለ። እያንዳንዱን ነገር ሰው ስላለ ሰው ስለመከረ ብቻ አለ መሆን ያለበት። ይሄን ስላችሁ ደግሞ ሃይሚ ላይ እየፈረድኩ አይደለም፣ እሷ ላይ እየፈረድኩ አይደለም። የድራማውን ነው የምነግራችሁ፣ የቪዲዮ አካሄድ ነው የምነግራችሁ። የሰው ልጅ በራሱ መወሰን አለበት። ሰው ጋር ሄዶ ሰው ስለመከረው ሰው እንትን ስላለ አለ። በእርግጥ እነሱ ያንን ምክር ያሉት እነሱ ቪዲዮ መስራት ስላለባቸው እንጂ ሃይሚን እየመከሯት እንዳልሆነ አውቃለሁኝ። ይሄን አውቃለሁኝ። እሺ ቤተሰቦች በኋላ ሌላ ጣጣ እንዳታመጡ። ግን በድራማው መልክ አንድ ሰው ልጅ ለህይወቱ ሲወስን ሌላ ሰው መጥቶ ነግሮት ከዛ የወጣበትን ህይወት ተመለስበታለሁ ማለት አይችልም። እንደዛ መወሰን ያለባችሁ ካጠገባችሁ ሳይርቅና ካጠገባችሁ ሌላ ውሳኔ ውስጥ ሳይገባ ነው። ብዙ ጊዜ ሃይሚና ብሩኬ ሃይሚም በራሷ መንገድ የሆነ ነገር ትወስናለች፣ ብሩኬም በራሱ መንገድ የሆነ ነገር ይወስናል። ብዙ ጊዜ አይታችሁ ከሆነ እስቲል እስከ ትኬት መቁረጥ ድረስ ዱባይ ላይ ትኬት ሲቆርጡ ራሱ አንድ ጊዜ ቆርጦ ካሰርኩ ያለበት ጊዜ አለ። ይሄ ቅርብ ጊዜ ተጣልተው ምናምን የተቆረጠው አይደለም ከዛ በፊት። ስለዚህ መግባባት ሰው ተግባብቶ ዳር ላይ ሲደርስ ነው ሁሉን ነገር መወሰን ያለበት ብዬ አስባለሁኝ። ግን በመጀመሪያ ሃይሚ ከብሩኬ ጋር መግባባት አለብሽ። ብሩኬን ጋር ከጎን ሆናለሁ ካልሽ መጀመሪያ እሱ የደበረውን ነገር እሱ የከፋውን ነገር ማጥፋት አለብሽ። ከዛ በኋላ ነው ወደ ሌላው ውሳኔ የሚሄደው። ምክንያቱም እቺ ልጅ የመጣችው ካንቺ በኋላ ነው። ሃይሚ በሰዓቱ አንቺ ባትኖሪም እቺ ህፃን የመጣችው ልጅ ሆነችም አልሆነችም ካንቺ በኋላ ነው የመጣችው። ስለዚህ አንቺ ጋር ያለውን ሙሉ ደስታ እሱ ማግኘት ይፈልጋል። አንቺ ጋር ያለውን ሙሉ እምነት ማግኘት ይፈልጋል። ምክንያቱም ይሄ ስተት እንዳለ ሆኖ ማለት ነው። ይሄ ስተት እሷ ሳትኖር ነው የተፈጠረው። ኦልሬዲ ሃይሚ ጋር ስተት አለ እያልኩኝ አይደለም፣ ግን ደግሞ ስተቱን አምና እንድትረዳው ነው የሚፈልግ ያለው። እንደዛ አይነት ካራክተር ነው ያየሁት ዛሬ እንግዲህ ብሩክ ላይ ማለት ነው። እመኝኝና ተረጅኝ፣ ይሄ ስተት የተፈጠረው ካንቺ በፊት ነው፣ ባንቺ መሀልም ቢሆን ካንቺ በፊት ነው እያለ ያለው። ብዙም ሊያሳስበኝ አይችልም አይነት ነገር ነው። ግዴታዬ ህፃኗን ማገዝና ህፃኗን መርዳት ብቻ ነው የሚጠበቅብኝ። ስለእናትየዋ የሚያገባኝ የሚመለከተኝ ነገር የለም ነው እያለ ያለው ማለት ነው። ሀሰን ደግሞ ልጅቷን ወስዳ ታሳድግ ሃይሚ በቃ የማይሆነው እንዴ! አንድ ህፃን ልጅ እንዴት ነው ከእናት የምትለየው? በፍጹም ሊሆን አይችልም። ሀሰን ሲጀመር እንደው አፍህን አስተካከል፣ ጭንቅላት አይሰራም፣ ጭንቅላት ለቋል፣ እንደዚህ ሆና እንደዚህ አትበል። እንደዛ ስርዓት ይዘህ ልክ እንደ ፍጹም አውራ። ፍጹም እኮ ሁለቱንም መብት አይነካም፣ የአይሜንም የብሩኬንም መብት አይነካም። እንደዚህ ወጣ ያለ ንግግር አይናገርም። የፈለገ ነገር አብረውን ያደጉት ሶስቱ ምንም አዲስ ነገር የለም። በአብሮ ማደግ በመዋደድ በምናምን ቢባል እንኳን ሀሰን አታብዛው፣ አፍህን ቆጠብ አድርግ። የምሬን ነው። እና የኛ ውድ ቤተሰቦች ሌላ ምንም ምለው ነገር የለም። እኔ ስለ ቪዲዮ በደንብ ብጥጥር አድርጎ የገባችሁ ሰዎች ካላችሁ ብሩኬ ጥሎ የሄደበት ፓርት አልገባኝም፣ ብታስረዱኝ ደስ ይለኛል። እኔ ግን የተረዳሁት ጥሎ የሄደበት ፓርት በመጀመሪያ ሃይሚ እሱን አግኝታው አረጋግታው ውሳኔዋን አሳወቃው። ከዛ ወደ ሃይሚ ወደ
እዩ ጋር ለማሳወቅ አብሮ ቢሄዱ በጣም የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው የማስበው። እንግዲህ ደግሞ የእናንተን ሀሳብ በኮመንት ስር ብጽፉልኝ በጣም ደስ ይለኛል። የኛ ውድ ቤተሰቦች ወዳችኋለሁ፣ አመሰግናለሁ። መልካም አዳር ይሁንላችሁ። ለነገ ደግሞ እንግዲህ ጥሩ ቪዲዮ እንደሚመጣልን ተስፋ እናደርጋለን። የዚህ መጨረሻ ግን ናፈቀኝ፣ በጣም አስጠላኛውን ማለት ይሄ ጭንቅንቅ ያለ ቪዲዮ በጣም ይደብራል። ሪላክስ የሚያደርግ ቪዲዮ ናፈቀን። ሃይሚና ብሩኬ ምን ሆናችሁ ነው? ቸከሳችሁብን እኮ። በዛ ላይ ደግሞ በአንድ ቀን አንድ ቪዲዮ ሲመጡ ኧረ በስመ አብ ምንም አይነት ፍሬ ሀሳብ ወግ የለውም የምር። እና ለማንኛውም የሚመቻችሁ እናንተን ከተመቻችሁ እኛም ይመቸናል። ቤተሰቦችም እንደዛው። መልካም አዳር ባይ